በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 16 በዚህች ዕለት መልካም ሽምግልና ያለው ስም አጠራሩ የከበረ በገዳም የሚኖር በገድል የተጠመደ አባት የላይኛው ግብፅ ሰው አባ አቡናፍር አረፈ። የዚህም አባት ገድል የተናገረ አባ በፍኖቴዎስ ነው። እርሱም ቁጥሩ ከገዳማውያን ነውና። አባ በፍኖቴዎስም ወደ በረሃ ውስጥ በገባ ጊዜ አንዲት የውሃ ምንጭና አንዲት የሰሌን ዛፍ አግኝቶ በዚያ እየተጋደለ ብዙ ዘመን ኖረ። በአንዲት ዕለትም አባ በፍኖቴዎስ ወደ እርሱ ሲመጣ አባ አቡናፍርን አየው፣ ፈርቶም ደነገጠ። የሰይጣን ምታት የሚያይ መስሎታልና። ይህም አባት አቡናፍርን ልብስ አልነበረውም፣ ፀጉሩና ፂሙም ሥጋውን ሁሉ ይሸፍነው ነበርና። አባ በፍኖቴዎስም በላዩ በመስቀል ምልክት አማትቦ አጽናናው። በፊቱም አቡነ ዘበሰማያትን ጸለየ። ከዚህ በኋላ አባ በፍኖቴዎስ ሆይ መምጣትህ መልካም ነው አለው። ይህንንም ማለቱ ከእርሱ ፍርሃትን አራቀለት። ከዚህ በኋላ ሁለቱም በአንድነት ጸለዩ፣ የእግዚአብሔርንም ገናናነት እየተናገሩ ተቀመጡ። ከዚህም በኋላ ወደዚህ በረሃ ከዓለም አወጣጡ እንዴትም እንደሆነ ከዚህም በበረሃ አኗኗሩ እንዴት እንደሆነ ይነግረው ዘንድ አባ በፍኖቴዎስን አባ አቡናፍር ለመነው። አባ አቡናፍርም እንዲህ ብሎ መለሰለት። እኔ ደጋጎች እውነተኞች መነኮሳት በሚኖሩበት በአንድ ገዳም እኖር ነበር። የገዳማውያንም ልዕልናቸውን ሲናገሩ ሲያመሰግኗቸው ሰማሁ። እኔም ከእናንተ የሚሻሉ አሉን አልኳቸው። እነርሱም አዎ፣ እነርሱ በበረሃ የሚኖሩ በእግዚአብሔር ዘንድ የከበሩ ናቸው። እኛም ለዓለም የቀረብን ስንሆን ብንተክዝና ብናዝን የሚያረጋጋን እናገኛለን። ብንታመምም የሚጠይቀን የፈለግነውን ሁሉ እናገኛለን። በበረሃ የሚኖሩ ግን ከዚህ ሁሉ የራቁ ናቸው አሉኝ። ይህንንም ነገር በሰማው ጊዜ ልቤን እንደ እሳት ነደደ። መንፈስም ሌሊት በሆነ ጊዜ የፈቀደውን ይመራኝ ዘንድ ወደ ክብር ባለቤት ጌታችን ተነስቼ ጸለይኩ። ትንሽ እንጀራንም ይዤ ተጓዝኩ። አንድ ጻድቅ ሰውም አግኝቼ የገዳማውያንን ገድላቸውንና ኑሯቸውን እያስተማረኝ በእርሱ ዘንድ ኖርኩ። ከዚህም በኋላ ወደዚህ ደረስኩ። እግዚአብሔርም ያዘጋጀልኝን ይህችን ሰሌን አገኘኋት። በየዓመቱም 12 ዘለላን ታፈራለች። ለየወሩም የምመገበው አንዱ ዘለላ ይበቃኛል። ውሃም ከዚች ምንጭ ጠጣለሁ። በዚችም በረሃ እስከ ዛሬ 60 ዓመት ኖርኩኝ። ከቶ ያላንተ የሰው ፊትንም አላየሁም አለኝ። ይህንንም ነገር ሲነጋገሩ የእግዚአብሔር መልአክ ወደ እርሱ ወረደ። ክብር ይግባውና የጌታችን የኢየሱስ ክርስቶስን ሥጋና ደም ሰጣቸው። ከዚህ በኋላ ከሰሌን ፍሬ ጥቂት ምግብ ተመገበን። ያን ጊዜም የቅዱስ አባ አቡናፍር መልኩ ተለወጠ፣ እንደ እሳትም ሆነ። በእግዚአብሔር ፊትም ተንበርክኮ ሰገደ። ለአባ በፍኖቴዎስም ሰላምታ ሰጠው። ያን ጊዜም ነፍሱ በጌታ እጅ ሰጠ። ቅዱስ በፍኖቴዎስም በፀጉር ልብስ ገንዞ በዚያች ቦታ ቀበረው። ከዚህ በኋላ አባ በፍኖቴዎስ በዚያች ቦታ ይኖር ዘንድ አሰበ። በዚችም ጊዜ ያቺ የሰሌን ዛፍ ወደቀች፣ የውሃውን ምንጭ ደረቀ። ቅዱስ አባ በፍኖቴዎስም ወደ ዓለም ተመልሶ የገዳማውያንን ዜና ይልቁንም የቅዱስ አባ አቡናፍርን ዜና ይሰብክ ዘንድ ይህ በእግዚአብሔር ፍቃድ ሆነ። ለእግዚአብሔር ምስጋና ይሁን። እኛንም በእነዚህ የከበሩ ገዳማውያን ጸሎት ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛም በዚች ዕለት የእግዚአብሔር መልአክ ለዮሴፍ በሕልም ተገለጠለት። ሕፃኑንና እናቱን ይዞ ወደ እስራኤል ሀገር እንዲመለስ አዘዛቸው። ለእግዚአብሔር ምስጋና ይሁን። እኛንም ስለ እናቱ ስለ እመቤታችን ቅድስት ድንግል ማርያም መከራ ስደት ይቅር ይበለን ለዘላለሙ አሜን። ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡልህ ይልቅ የዳይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉህን አእላፍ መላእክት እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግላን እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውንና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ወስብሐት ለእግዚአብሔር።